ደግሞ ነገ መኖር አለመኖራችንን ሳናቅ የዛሬ ደስታችንን ለነገ መስዋዕት ማቅረብ የለብንም። አንቺ እናትሽ እኮ ነኝ፣ እንዴት አታከብሪኝ? እማዬ ሰላምን በምን መንገድ እያስፈራራሻት እንደሆነ አላውቅም፣ ግን ናታንና ሰላምን ለመለያየት እየሞከርሽ እንደሆነ አውቃለሁ። ያንቺ ካልሆነ ታዲያ እዚህ ክፍል ውስጥ ምን ይሰራል? የኔ ክፍል ሰላም ንገሪኝ፣ ያንቺ ክፍል ውስጥ ምን ይሰራል? በእናትሽ የሰማሽ እኮ ነው። ናታን የት ነው ያለው? ናታንና ሮዛ ናታንና ሰላም ሁለቱም የሲቃይ ጊዜን እያሳለፉ ይገኛሉ። ይሄ ደግሞ የሆነው ሁለቱም እንዳይገናኙ እንዲራራቁና እንዲጣሉ የናታን እናት አድርጋለች። ሁለታችሁ መቀራረብ የለባችሁም፣ ከዚህም በኋላ እንድትራራቁ ነው የምፈልገው እያለች የናታን እናት ሁለቱ እንዲጣሉ አድርጋለች። የሰላም እናት እንድትታገትና ሰላም ከናታን ላይ አርፋ ማትቀመጥ ከሆነ እስከሚገሏት ደረጃ ድረስ እንደምታደርሳት ሰላምን በእናቷ አስፈራርታታለች። ሰላም ታዲያ ወዳ ሳይሆን ተገዳ ፍቅሯን ያለማጣት እናቷ ያለማጣት እዚህ ጋር ፍቅሯን ትታለች ማለት ነው። ናታንም ደግሞ በተፈጠረው ነገር እጅጉን በጣም አዝኗል። ምክንያቱም ሰላምና ናታን እድሜ ልካቸውን ላይለያዩ ቃል ተግባብተው ነበረ። ሮዛን ብትሆን ስለዚህ ለተፈጠረው ነገር እጅጉን በጣም አዝናለች። የሆነ ነገር ማድረግ አለብኝ፣ ወንድሜ እንደዚህ ሲበደል እያየው ዝም ማለት የለብኝም፣ ወንድሜ እየተጎዳ ነው በማለት ለወንድሟ እያዘነች ነው። እናቷንም ሄዳ እንግዲህ እንድትረዳ ነግራታለች። ወንድሜን እየተገደልሽው ነው፣ ይህንን ነገር የማትፈቅጂ ከሆነ ወንድሜ እጅጉን እየተጎዳ ነው፣ ልጅሽን አታገኘውም፣ ለልጅሽ የምታስቢ ከሆነ ሰላም እና እሱ አብረው እንዲኖሩ ታያቸው ነው እያለች ያለችው። እኔ ለልጄ ለዛሬ ህይወቱ ሳይሆን ለወደፊት ህይወቱ ነው የማስበው፣ ከኔ ከእናቱ በላይ የምታስቢ አታስመስይ ሮዛ፣ እናትሽ እኮ ነኝ አክብሪኝ እያለቻ ትገኛለች። እንግዲህ የሮዛ እናት ድርቅ ብላ ነው ያለችው። ድርቅ ማለት ነው፣ አቋሟን ልትቀይር በጭራሽም አልፈለገችም። ይሄ ደግሞ ማኪን እንግዲህ ለማጋባት የወሰነችው ውሳኔ ነው። ማኪን ደግሞ ናታን በጭራሽ እንኳን ሊያገባት አይደለም በአይኑ ሊያየት እንኳን አይፈልግም። በአሁኑ ሰዓት ላይ ህይወቱን እያመሰቃቀለችበት ያለችው ፍቅሩን እየነጠቀችው ያለችው እሷ ናት። በእሷ አማካኝነት ነው እንግዲህ ሁለቱ እንዲለያዩ እየተደረገ ያለው። ይህንም እናትየዋ ሰላምን እያስፈራራቻት ሳትወድ ተገዳ ለእናቷ ብላ ይህንን መስዋዕት ለመክፈል ተገዳለኝ ማለት ነው። በዚህ ሁኔታ ታዲያ ናታን ያለበት በጣም ትልቅ ዲፕሬሽን ውስጥ ነው ያለው። ሰላምን ብትሆን እያለቀሰች በጣም በሀዘንና በጭንቀት ውስጥ ትገኛለች። ለዚህ ሁሉ መንስኤ የሆነችው ማኪ ናት። ከማኪ በመቀጠልም ደግሞ የነሱ የራሳቸው እናት እንግዲህ እናታቸው የፍቅር መቀስ ሆናባቸዋለች። ከባድ ነው እውነት ለመናገር እንደዚህ አይነት ነገር ቤተሰብ የወደድነውን ቢወድልን መልካም ነው ብዬ አስባለሁ። ካልሆነ ግን መሀል ላይ ሲቃዩ የሚበዛው ሁለቱ ተፋቃሪዎች ላይ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ቀጣዩን ሮዛ ድራማ ወደ እናንተ ይዤላችሁ መጥቻለሁ። በጣም ሰላምዬ እንግዲህ ዋጋ እየከፈለች ትገኛለች። ማኪ እጅጉን እያመነጨቃቻት ነው የምትገኘው። ሰላም የምትባየው ልጅ አንቺ ትሆኛለሽ፣ አንቺ ነሽ ወይ ብላታለች። አበባ ክላሷ ስላየች እንግዲህ ናታን የት ነው ይሄንን አበባ ማነው የሰጠሽ? ናታን ነው ወይ የሰጠሽ? በሚል ብዙ ማመናጨቅና ብዙ ማንገላታት አድርሳባታለች ማለት ነው። ሰላምም እንግዲህ አበባውን ናታን ለፍቅር መግለጫ ይዞላት መጥቶ ነበር። ያንን አበባም እንኳን አልተቀበለችውም። ምክንያቱም አበባውን ተቀብላ እሱን እንደ ድሮ ከእሱ ጋር እንደ በፊቱ በፍቅር ለመሆን አልቻለችም። ውስጧ ይፈልጋል። ነገር ግን ደግሞ እዛ ጋር የታገደችበት ትልቅ ገደብ ተሰጥቷታል። እናት ናት። በእናቷ ፈርዳ በእናቷ ጨክና
እናቷ እንድትሞት ማድረግ አትችልም። ለእናቷ ብላ እንግዲህ ግዴታ ናታንን ከእሱ ለመራቅ ወስናለች። ያ ብቻ አይደለም፣ ቤት ለቃ እንድትሄድም ጭምር ነው እናትየዋ እያደረገች ያለችው። የዚህን ያህል ጨክናለች ማለት ነው በልጇ ላይ የዚህን ያህል ነው የጨከነችው። ምክንያቱም የሚወዳትን ሴት ልትወድለት አልቻለችም። ከቤት እያባረረቻት ነው የምትገኘው። ናታን ግን ይሄንን ነገር ሊቀበል አልቻለም። እጅጉን እየተቃወመ ነው። የሱ መቃወም የሱ መናገር ለእሷ ምንም መስሎ አልታያትም ማለት ነው። እኔ ለወደፊት ህይወት ነው የማስበው፣ የወደፊት ህይወቱ የተስተካከለ እንዲሆን የምፈልገው እያለ ትገኛለች። ለክብሯ ተጨንቃለች። እዚህ ጋር ክብርና ፍቅር መገናኘት አለበት ብዬ አላስብም። መጀመሪያ ፍቅር ይቀድማል። ፍቅር ካለ ክብርም አለ። በፍቅር ውስጥ ብዙ ነገር አለ። ፍቅርን የምናስቀድም ከሆነ ፍቅርን የምንገፋ ከሆነ ግን ፍቅር የሌለበት ምንም ነገር ሊኖር አይችልም። እና እዚህ ጋር የሮዛ እናት እንግዲህ አደራ አለብኝ በሚለው ማኪ ግዴታ ናታን መሆን አለባት ብላ ወስናለች። ይሄ ደግሞ ከማኪ እናት ጋር በገባችሁ ልጅሽን ለልጄ ልጅህን ለልጄ የሚል ነገር ነው። ይሄ ነገር ግን መቆም አለበት። በተለይ በአሁኑ ሰዓት ላይ እንደዛ የሚሉ ሰዎች ካሉ በጣም የተሳሳተ መንገድ ነው። ለልጆች ጣጣ ነው የሚሆነው ማለት ነው። ምክንያቱም ልጆቹ ሲያድጉ የራሳቸው መንገድ አላቸው፣ የራሳቸው የህይወት ውጣ ውረድ አላቸው፣ የራሳቸው ስሜት አላቸው እና በራሳቸው መንገድ ነው ውሳኔ መወሰን የሚፈልጉት። መሆንም ያለበት ደግሞ ሰው የፈለገውን ውሳኔ መወሰን አለበት እንጂ ሰው በፈቀደለት ሰው በመረጠለት መኖር የለበትም። ሰው የራሱን ህይወት በራሱ መንገድ ነው መምራት ያለበት። ለዛውም አሁን እኛ ባለንበት ዘመን ላይ ከባድ ነው። ድሮ እንኳን ቤተሰብ አንጥቶ አጋብቶ ሳይተዋወቁ ተጋብተውም ጥሩ የፍቅር ጊዜ፣ ጥሩ ህይወት፣ ጥሩ ትዳር ያሳልፋሉ። አሁን ደግሞ ጊዜው እንደዛ አይደለም። ተዋውቀው እራሳቸው ተፈቃግደው እንጂ ዝም ተብሎ ትዳር ውስጥ እንግዲህ አይገባም። ሁላችንም እንደምናውቀው ማለት ነው። የሮዛ እናት እንግዲህ በድሮ ስታይል ላይ ነው ያለችው። ይሄንን ስታይሏን መቀየር አልቻለችም። በዚህ መሀል ግን ሰላምና ናታን እጅጉን እየተጎዱ ነው። ሁለቱ መለያየት የለባቸውም። ሮዛም ብትሆን የሆነ መፍትሄ ማምጣት አለብኝ፣ ወንድሜ ሲጎዳ እንደዚህ ዝም ማለት የለብኝም እያየው ብላለኝ። በተቻላት አቅም የሆነ ነገር ለማድረግ እየለፋች እና እየጣረች ነው የምትገኘው። ማኪ እንግዲህ በአበባው ምክንያት የበለጠ ትልቅ ጠብ ነው ያነሳችው ቤት ውስጥ። ማን ያመጣው ለምን እዚህ መጣ በማለት ሰላምን አንቃ ስትወረውራት ነበረ። ቀጥታም ናታን የት ነው በማለት ነው ወደ ናታን ክፍል ሄደችው። አበባው ለማን ነው ለምንድን ነው የመጣው እያለች እየጠየቀች ነበረ። ለሰላም ብቻ እንዳይሆን ነው ስትል የነበረው። ይሄን ላንቺ ማስረዳት አይጠበቅብኝም፣ ደግሞ ለሰላም ቢሆንስ ምን ችግር አለው እያላት ነበረ። ምን ችግር አለው እኮ ምንም ችግር የለውም። ያመጣ እውነትም ለሰላም ነበረ። ሰላም ያው አልተቀበለችም። ያው ስለፈራች ነው። ግን አስቀምጦላት ነው የወጣው። በድንገት ደግሞ ማኪ ያየችው አስቀምጦላት ሄደውን አበባ እሷ በፈገግታ አይታ መቼም ቢሆን ፍቅር በልቤ ውስጥ ይኖራል ብላ ብቻዋን ያው የማስመሰል ግዴታ እዛ ጋ በእናቷ ስለተደራደረችባት ያንን ፍራቻ እንጂ ናታንን ጠልተው አይደለም። በጣም ነው የምትወደው፣ በጣም ነው የምታፈቅረው። ግን ከዚህ ሂጂ እንደተባልሽ ለማንም እንዳትናገሪ፣ እኔ ያልኩሽን ብቻ ማድረግ ያለብሽ ብላ አስጠንቅቃታለች። እና ይሄንን መናገር አትፈልግም። ሮዛን ብትሆን ቀርባ ጠይቃታለች። የሆንሽውን ነገር ንገሪኝ። ያው ናታንም አውቋል በእናቷ ምክንያት ማለት በእናታቸው ምክንያት ይሄ እንደተፈጠረ። እሷ ሳትናገር ገና ተላተዋል። ያለ ምክንያት እንደዚህ ብድግ ብላ እንዳልተቀየረች ማለት ነው። በአፏ ከጠገቤ ሄድልኝ ዞር በልልኝ ትላለች እንጂ ከአይኖቿን ባይፈሳሉ። እሱም ይህንን ተረድቷል። እስኪ አይኔን እያየሽ አልወድህም፣ በቃ ጠልቼሃለሁ፣ አስጠልተኸኛል በይኝ። እንደዛ ደግሞ ማለት አትችልም። ምክንያቱም ትወደዋለች፣ ታፈቅረዋለች። በአፏ ብትል ራሱ ከአይኖቿ ላይ እውነት እንዳልሆነ ያስታውቃል። እና መሀላቸው ላይ እንግዲህ ከባድ የሆነ ችግር ነው የተፈጠረው። ሰላም እንግዲህ ታስራለች ማለት ነው። እንዳትናገርምም ናታንንም ደግሞ ይሄ ድብብቆሽ በርግጥ ከባድ ነው። ለናታን ደግሞ ሁሉን ነገር ብትናገር ቀጥታ ሄዶ ከእናቱ ጋር ይጣላል። እሱ ከእናቱ ጋር ተጣላ፣ ለምን እንደዚህ ያልሻት ብሎ የሚናገር ከሆነ ደግሞ እናቷን የሆነ ነገር ታረግባታለች። እና ሰላም ያለችበት ሁኔታ እውነት ለመናገር በጣም ከባድ ነው።
የፍቅር መቀሶችን ያደርግልን። የፍቅር መቀሶች ከባድ ናቸው እና እነሱ የራሳቸውን ላይፍ እየኖሩ የሰው ላይፍ እንደዚህ የሚያጨልሙ ሰዎች አሉ። ከእንደዚህ አይነት ሰዎች ፈጣሪ ይጠብቀን፣ ይጠብቃችሁ ቤተሰቦች። እንግዲህ ፍቅር ሁሌም ቢሆን ያሸንፋል። እኔ እስከማውቀው ድረስ ይሄ የአንድ ሰው ፍቅር ብቻ አይደለም፣ የሁለቱ ፍቅር ነው። ሁለቱም ይዋደዳሉ፣ ሁለቱም ይፈላለጋሉ። ምናልባትም ሰላም ወዳ ናታን ባይወድ፣ ናታን ወዶ ሰላም ባትወድ ላይዘልቅ ይችላል፣ ይቋረጣል። መጀመሪያውንም ፍቅሩን ፍቅር አይሆንም ነበር። አሁን ግን ሁለቱም ጋር ተመሳሳይ ስሜት ነው ያለው። ሁለቱም ይዋደዳሉ። አንዱ እሱ ያለሷ እሷም ያለሱ ደስታ የላቸውም እና ስለዚህ ብሏል ናታንም ደስታዬ፣ አለሜ፣ ሰላሜ እሷ ናት። እኔ እሷን አጥቼ በሰላም አልኖርም። ስለዚህ ህይወቴን እየጨለምሽ ያለሽው አንቺ ነሽ። ደስታ እያሳጣሽኝ፣ ሰላም እያሳጣሽኝ ያለሽው አንቺ ነሽ ብሎ እናቱ ጋር እንግዲህ እንኳን ደስ ያለሽው እንደዚህ እንድንለያይ ያደረግሽው አንቺ ነሽ፣ ያው ሰላም ጠላችኝ፣ ሰላም የጠላችኝ እያለ እናቱን ደጋግሞ ሄዶ እየነገራት ነበረ። ከጠላችክ መተው ነው፣ ጠላችክ አልጠላችክ አንዲት ሰራተኛ አንዲት ክረት ነው እያለች ያለችው። ሮዛም ታዲያ አስጠንቅቃታለች። አንቺ ለዛሬ የዛሬን ደስታ የምታጨልሚው ለነገ ብለሽ ነው፣ ለክብር ብለሽ ነው። ሁለቱ ይዋደዳሉ፣ ሁለቱ ይፋቀራሉ። ሁለቱ መሀል ያለው ንጹህ ፍቅር ነው። ስለዚህ ታያቸው፣ ተደስተው ይኖሩ እያለቻት ነው። እናትየዋ ያው መስሚያዋ ጥጦናል። ሁለቱ ግን በጭራሽም ሊለያዩ አይችሉም። ተመልሰው አንድ እንደሚሆኑ ተስፋ እናደርጋለን። ሰላም ኢቭን ከዛ ቤት ብትወጣ ራሱ ናታን ደግሞ እሷ ከወጣች እወጣለሁ ብሏል። ከዚህ በፊት እንደተመለከት ነው በቪዲዮ ላይ ማለት ነው። በቀጣይ እንግዲህ ምን ይሆናል የሚለውን አብረን የምናይ ይሆናል። ሮዛ ወጣች፣ ሰላም ወጣች ማለት ናታንም ተከትሎ አብሮ ይሄዳል፣ አብሮ ይወጣል ማለት ነው። ያኔ እናትየዋም ማኪም አርፈው ይቀመጣሉ ማለት ነው። ምን ያመጣሉ እንግዲህ